እህቶቻችንን ያለ ሚስት ያለ እናት ያለ እህት ያስቀሩ ቆሻሾች ለነዚህ ልታዝን አይገባም። ሲቀጥል ለነሱ ይኸውልህ ሰያል ወንድሜ ንገረህ በአንተ ጫማ ሰው እስካልተራመደ ድረስ ሊገባ አይችልም። አታየውም እንዴ ሲላጥብህ? አታየውም? አብሮ እየበላ አብሮ እየጠጣ እሱ ደልሎ እሱ አገናኝቶ እሱ መያዝ ያለብህ እሱን ነው። አውጣው ቤተሰቡ ይታይ። ትላንትና ተልኮላ የሚሆን ነገር አይደለም። እሱም አልመጣም ካለ ቤተሰቦቹ ጋር እዛው ይያዙ። ቤተሰብ አላት አይደል? እሷ ወንድም እህት አላት። የያዟቸው የእሱም ቤተሰቦች የያዙ በሚያመጣበት ያመጣል። አፍንጫውን ተይዞ እዚህ ላይ የልብ ልብ ነው የሚሰማው እና እስካሁን ብደውሉለትም ስልክም አያነሳም። ኢንሳባች ዮከርንም ሰው አንድ ሌባ አለ በጆከር እናስቀምጥ። እሺ የናት ሙኒካ እንደተላክ ወይንም አበባ ላኪ ይኸው እየሰጣለ የት ናት ሙኒት? አበባ ሲያትቹት እየሰጠች ነው። ሰያ አልታየችም? እየሰጠች እኮ ነው። ሰያ እየሰጠች ነው። አልሳቋት እቹ ሰያ ሀሳብ እንናገር። እኛ በቤታችን ከፍተን እያየን ነበር የመጣ ነው። ለዚህ ነው አሁንም በድጋሚ እናንተን ማገዝ እንፈልጋለን። በዚህ እኛንም ታምኑናላችሁ። ግን ከ3 ቀን አንተ በራሱ ታመምክ። ሰጣ ገባ አያስፈልግም። አሁን የወረደው ልጅ የራሱ ፎቶ የቤተሰቡን ፎቶ የእናቱን ፎቶ አምጣና እኛ እዚህ ጋር ተባባሪ እንደሆነና የሱን ነገር ስናወጣ ያመጣልሃል። የኛ ሀሳብ ይሄ ብቻ ነው። በቃ አለቀ። አበቃ። ሳሪ ምን መሰለህ፣ የቤተሰቡንም ፎቶ የምንም ፎቶ አያስፈልግም። ለምን እንደው ታውቂያለሽ? እኛ እያደረግን ያለነው 2 ቀን 3 ቀን የሁለት ወይም ደግሞ እዛም ያሉ ወገኖቻችንን እዚህም ያለችውን የመታደግ ስራ ነው እየሰራን ያለ ነው። እኛ ይህን ጉዳይ ታቅማችን በላይ ሆነ ልጆቹም እምቢ አሉ ብለን ተለቀቅ ነው የሚፈጠረውን ስለምናውቀው። የሚፈጠረው በጣም አስጠሊታ ነገር ነው የሚፈጠረው። ገብቶሻል እንዴ ወንድሜ? 3 ቀን ሙሉ ቤታቸው ይታወቃል፣ የቤተሰቦቻቸው ማንነት ይታወቃል። እንዴት እንደሚያም ይዩታ፣ እንዴት እንደሚያም። እኛ ደግሞ እዛ ያለው አካል ምንም የማያውቀው አካል በሌባ ልጆቻቸው ወይንም እዚህ በአጭበርባሪዎች የሆነ ዋጋ እንዲከብሩ አልፈለግንም። ለ2 ቀን እየታገልንና እየለመን ያለ ነው። ለዛ እኮ ነው ሰያ በቃ ከዚህ በኋላ መሲ ያለችው ነገር ይሁን። በቃ መጨረስ ነው የምንለምነው። ሰያ ራሱ እኮ ደረግ አሁን ጨርሰናል። አሁን እነዚህ ሌቦች ተደራጅተው የሰው ሌባ ህይወትን የቀጠፉ የስንቱን እህቶቻችንን ያለ ሚስት ያለ እናት ያለ እህት ያስቀሩ ቆሻሾች ለነዚህ ልታዝን አይገባም። ሲቀጥል ለነሱ ይኸውልህ ሰያል ወንድሜ ንገረህ በአንተ ጫማ ሰው እስካልተራመደ ድረስ ሊገባ አይችልም። አታየውም እንዴ ሲላጥብህ? አታየውም? አብሮ እየበላ አብሮ እየጠጣ እሱ ደልሎ እሱ አገናኝቶ እሱ መያዝ ያለብህ እሱን ነው። አውጣው ቤተሰቡ ይታይ። ትላንትና ተልኮልሃል። ፎቶ ለጥፈው የዋናው ገናውን ፎቶ ለጥፈው እንዴ ስንቱ ነው የተቀበረው? ሰያ እናንተ እኮ ሳውዲ ላይ ብዙ ፈተና አሳልፋችኋል። እንደኛ እንኳን በሰላም አልኖራችሁም። ምን አባቱ ሊላላጥ ይሞክራል እንዴ ደግሞ ገብቶ? ስለዚህ በቃ ይሄ ውሳኔ ነው። እንዴ አንተ 3 ቀን ሙሉ ለምንስ እንደዚህ ትሆናለህ? እኛ አሁን ጨርሰናል እኮ። አሁን እስከዛሬ ለምን አይደለም? ምክንያቱም እንዳልኩት ምንም በማያውቁት በሌባና በአጭበርባሪ ሰዎች ምክንያት አገር ላይ ያሉ ወገኖቻችን ችግር እንደርስባቸው አለመፈለግ፣ እችም ልጅቱም ደግሞ በሰላም እንድትወጣ ለማድረግ ነበር አይደለ? እኛ አሁን እዚህ ድረስ ኦቨር ከላስ አሁን ጨረስ። ከአሁን በኋላ የልጅቱ አባት ደውሏል። ቤተሰቦቹ ላይ ደውሎ ልጆቻችን እንዳደረጉ ቢሉ ማታ ደውለን እንዲህ መፍትሄ ካለ ማታ እንደውልላቸዋለን ብለውኛል አለ። እንግዲህ ቤተሰቦቻቸውም እንደገና ደግሞ ከዚህ የደላላው ሚስት ደውላ አባቷ ሟች አባት አሃና አባት ላይ ቤተሰቦቻችንን በህግ ወይንም በሽማግሌም እንዳትልኩ ባሌ ወጥቶ ማብራሪያ ይሰጣል ብላናለች አሉ። ማብራሪያ የለም፣ እስካሁን ተደፋፍኗል። እኛ ካሁን በኋላ በፈለጉ መንገድ ይሄዱ።
እዚህ ድረስ ደርሰናል። ካሁን በኋላ ግን ምንለምነው እና ምንለው አካል የለም። 3 ቀን ሙሉ ማንጸጸትበት 3 ቀን ሙሉ ለምነናቸው እየመጡ እንዳውም ቅድም ሌላ ነበር ስሙ እየመጡ በሌላ አካል ስም ለመነገድ የሞከሩ ሌቦችን አይተናል። ዝጋው አይሳካ ታውቃቸዋል። ስለዚህ መጠየቅ አለባቸው። ጌትነት የሚባል ሌባ ከእንትና ጋር ያገናኛቸው ከይመች ጋር ዋነኛው ደግሞ ለ10 ዓመት ለ10 ምናምን ዓመት በሸዋ ልጆች ላይ በአጠቃላይ በኢትዮጵያ ልጆች ላይ ሲቀልድ የነበር ከባህር የሚመጡ ልጆችን አንድም ቆንጆ በሱ መጥቶ ያለፈ የለም ሙተዋል ተብሎ እዛው ናቸው አሉ። አሁን ድረስ 60 70 80 ናቸው። ማት ናቸው። የሚሞተው በሱ የመጣ ቆንጆ ሙቷል ሳይሞቱ እየሸጠ የራሱን ህይወት እያሞቀ ያለ በደም መኪና እየነዳለ ጅዳ ላይ ይመች የሚል ዋነኛ እህቱ ሸዋረቢት ወሎ ሰፈር እሱ ቤት እንደምትኖር መረጃው ደርሶናል። ቤተሰቦቹ ራሳ ማን በረት ነው የሚባለው እዛ እንደሆኑ ደርሰው ሁሉም ተጠናቋል። ግን እኛ ምንም የማያውቁ ወገኖች ምንም መደረግ የለባቸውም በሚል 2 ቀን ለምን ነው ጨርሰናል። ካሁን በኋላ ከዚህ በላይ ትዕግስትም ልክ አለው። በቃ መጨረሻ ደረጃ ከስር ሆነው እየሰሙ ላይቭ ላይ ምንም ነገር አያመጡም እንዲሁ ነው የሚጨቃጨቁት እያሉ ነው ያሉት። ከዚህ በኋላ ወደ እርምጃ ነው መግባት ያለብን። እኛ ልመና ምክንያቱም ሰዋዊ እርምጃ ነው ያለው። እሷም እንዳትጎዳ ሌላም አካል እንዳይጎዳ ካሁን በኋላ የራሳቸው ጉዳይ ለመኖሯ ማረጋገጫ ካለ ከልክ በላይ የሚደረግ ትዕግስት አለመቻልን ነው የሚያመለክተው። የልብ እንዲሰማቸው ነው የሚያደርገው። መረጃ እስካለ ድረስ አሁን ሳሪ እንዳለችው የቤተሰቦቻቸውን ማንነት አሳውቆ ወደ እርምጃ መግባት፣ ቤተሰቦቻቸው የቆሙበትን ጫማ እንዲያውቁት፣ ህመሙ ሲያማቸው ያን ጊዜ ያወጣሉ። ግን ከልክ በላይ ያለፈ ትዕግስት አለመቻልን ነው የሚያመለክተው። የሚዲያ ጫጫታ ነው የሚያስመስለው። ትርፍ ንግግሮችም ደግሞ መናናቅን ነው የሚያመጣው። ምንም አይነት ትርፍ ንግግር አያስፈልግም። መረጃዎች የሰጡ ሰዎች እዚህ ጋር ይቅረቡ፣ ከዛ ወደ እርምጃ። 3 ቀን ቀልድ አይደለም፣ ብዙ ነገር ይደረግበታል። ትክክል ሰያ አንድ ነገር ልበል። እኔ ጠዋትም ያው እንትን ብያለሁኝ። ያው እንደነዚህ አይነት በጣም ብዙ ነብሰ በላዎች በባህር ልጆቹ ቅድም የገጠር ልጅ ሲል ስለነበረ አብዛኞቹን ምንም አያውቁም ብለው የሚያስቧቸው የገጠር ልጆች እንደሆነ ይታወቃል። ግን ደግሞ በእነሱ የገጠር ልጆች በሚሏቸው ነው ልብሳቸውን ቀይረው እስፔሻሊ ሳውዲ ድንበር ላይ ያለ የአሻጋሪ ነን የሚሉ ጨካኞች ያሉት በእነዚህ ልጆች ነው። ገባክ? ስለዚህ ማንም ሰው አንተ ሰይድ ይኸውልህ እኔ በዱላ ስመታክ መልሰ ካልመታኝ አንተን የተመታው ዱላ ሊያምክ አይችልም። ስለዚህ እች ልጅም ደግሞ በህይወት ካለች በህይወት መኖሯ ከተረጋገጠ እነሱ የሰው ነብስ ይዘው ቁማር የሚያወራርዱ ከሆነ የእነሱ ቤተሰብ እንቅልፍ ተኝቶ እያደረ የዚች ልጅ ቤተሰብ ደግሞ በሀዘንና በሰቆቃ መኖር የለበትም። ስለዚህ ታግሳችኋል እስከ ጥግ ድረስ፣ እኛም ዳር ሆነን እስከ መጨረሻው ድረስ ያልቃል ብለን እያየናችሁ ነበረ። መደረግ ያለበት ሁሉ እኛ የምናግዛችሁ ነገር ሁሉ እኛ አለን። ነገር ግን እንደዚህ አይነት ጨካኞች የማያዳግም እርምጃ ሲወሰድባቸው ማንም ይሁኑ ማንም ጨካኝ ነው። ምንም አይነት እንትን ገደብና ወሰን የለውም። ስለዚህ እነዚህ አይነት ሰዎች የሚያሟቸው እነሱ ቤት ሀዘን ሲገባ ነው። ስለዚህ አሁን ያላችሁት ሁላችሁም ያላችሁት ነገር ትክክል ነው። ምክንያቱም እስቲ ነው ይሄን ያህል እድል ተሰጥቷቸው የቤተሰቦቻቸውን ህይወት ቁማር የሚያስይዙ ከሆነ አካሏን እንኳን አጉድለዋት ከሆነ ያምጣት፣ ልጅቷን እናሳክማታለን። ብርም ያልከፈለቻቸው ከሆነ ደግሞ ገንዘብ ነው ገንዘብ ይሰጣቸዋል፣ ልጅቷን ይልቀቋት። ወይ መተዋት አካሏን አጉድለዋት ከሆነ ለቤተሰቦቿ ሙሉ ናት፣ ገባ? ይልቀቋት በቃ። ወይ አይኗን አጥፍተውም ከሆነ ወይ የሆነ አካሏን አጉድለውም ከሆነ በዛ ነገር እንትን እንላለን ብለው እኛ እናሳክማታለን። ይስጡን። እቺ ስደተኛ እህታችን ስደት ላይ ማንም እርስ በራስ ነው ያለ ነው፣ ገባ? ስለዚህ ያምጧት፣ ይመልሷት። አጉድሎ አካሏንም አጉድለው ከሆነ ያምጧትና እኛ ሳክመን እንትን እንላታለን። ስለዚህ እንደዚህ አይነት ጭካኔ የሚያደርጉ ሰዎች በቃ የእጃቸውን ነው ማግኘት ያለባቸው። ከዛ ውጭ ደግሞ ሰያ አሁን እንደተናገርከው አንተ ሌሎችም እህቶች ካሉ እንደዚህ ታፍነው የተቀመጡ መረጃ ካለ እዛ ድረስ በአካል ሄደን እኛ እርምጃ እንወስዳለን ለሚስሉ ሰዎች የሚገባውን እርዳታ እናደርጋለን፣ በገንዘብም በምንም መልኩ።
አንድ ሰው ሰበብ ብትሆን ይችል ሰበብ ሆና ሌሎቹ የሚተርፉ ከሆነ ድፍን ገልፍ ላይ ያለ ሀበሻ ይተባበራል። አስፈላጊውን ወጪ እኛ እንሰጣለን ለነሱ። እዛ ሄዶ ለሚያስለቅቅ ግሩፕ ተደራጅቶ ሄደን እናስለቅቃለን፣ እነዚህን ሰዎች ለህግ እናቀርባለን ለሚሉ እኛ የሚገባውን እርዳታ እንረዳለን በተፈለገው መንገድ። ሞኔት እንደዛ ለማድረግ ከባድ ነው እዛ ቦታ ያለው። ምክንያቱም ያ ቦታው የሽፍታ ሰፈር ነው። አሁን እነሱ ምንድን ነው የሚሉት? ትላንትና የኋላ ሀገር ያለው ደላላ እና ጅዳ ያለው ደላላ ተገናኝተው ያወራ ነው። ልጅቱ ሙታለች። ስለዚህ ሞቷን ለማረጋገጥና የተቀበረችበትን ወይም ደግሞ አካባቢውን አይቶ ለማመን እንዲመች ሰው ላኩ፣ ወይ ከኢትዮጵያ ወይ ከሳውዲ አሉ ደላላ። አይ እውነተኛ ሙታ ከሆነ ማንም ሰው እዛ አይመጣም፣ በራስህ ካሜራ ቀርጽና ላክልን እናምናሃለን ብለን እስከ 3 ቀን ሰተነው ተለያየ ነው። ትላንትና ከሰዓት ግን ወደ ሳውዲ የሚገቡ ሩካቦች ለጓደኛቸው ደውለው አለች፣ ዛሬ ከሰዓት አይተናታል፣ እንዳውም ስታለቅስ ነበር አሉ። እዛ የነበሩ ሩካቦች ተደብቀው ነው። እነሱ መረጃ ማውጣታቸው ቢሰማ ችግር ስለሚፈጥር በቅርብ ጊዜ ወደ የሆነ ቦታ ይገባሉ፣ ይነግሩናል አሉ። ያንን ስንሰማ ነው ቀጠሮውን ማፍርሰን። እንደዛ ከሆነ የጅዳ ያለው ደላላ ማስለቀቅ ይችላል። ምክንያቱም ጓደኛው ነው። ብርም ከሆነ ብርም ይዞበት ወይም ደግሞ እዳ ኑሮበት ከሆነ እዳውን እንክፈልለት፣ መጥቶ ማብራሪያ ይስጥ ነው የኛ አባባል። እስካሁን ምንም የሰጠውም ማብራሪያም የለ። አብሮ እነዛው ደላሎቹ ሙታለች፣ የሞተ ሰው ተየት እናምጣ እንደሚሉት ነው። ይሄ የትላንትናው መረጃ ነው። የመጀመሪያ ልጅቱ ሙታለች ተብሎ ከተወሰነ በኋላ ልክ እንደሷ አግተዋት ወደ 4 ዓመት ዋሻ ውስጥ ያቆዩዋት ልጅ እሷ ስለታመመች አውጥተው ከሳውዲ አረቢያ ወደ የመን የሚሄዱ ልጆች ጋራ አውጥተው ሲልኳት ሃናን ተከትላ ወደ ውጭ ወጣ ብላ ነበረ። ልጁ ሊሙታለች አልተባለችም ወይ ብሎ ተዛ የወጣችው ልጅ ጠይቃት፣ እረ እንዳይመስልህ መታለች፣ እዝን ነው ያለችው። ዋሻው ብትገባ ማብራት አለው፣ ሙከየፍ አለው። እኔም 4 ዓመት እዚህ ውስጥ አሰቃይተውኛል። እንዳውም ሃና ከዚህ በወጣ ወጣሁኝ፣ ካልወጣሁኝ ልጄን ለኢትዮጵያ ሕዝብና ለቤተሰቦች አደራ እያለች ስትጸልይ ነበር ብላለች። ልጅቱ እኛ ጋር አዲስ አበባ ገብታ ከቤተሰቦቿ ጋር ተገናኝታለች። ኢትዮጵያ ናት አሉ። የእሷን ቁጥር ስጠን ብለነው ነበር። ልጁ ኢትዮጵያ ውስጥ ነው አለው። መልሶም ኢሞላይ ሊገባ አልቻለም። ይሄ ነው ያለው። ይሄንን እንደዚህ እየተባልን እየሰማን እንዴት መሞቷን እንመን? ሁለተኛዋ ደግሞ አስረግዘው የጣሏት እነሸ መሐመድ ሲዋራ የነበረው አስረግዘዋት ታማ ጥለዋት የመኖች አንስተው አሳክመዋት ታበቁ በኋላ ያችም እንደዚሁ ለሆነ ልጅ አውርታ ነው አሉ። ነሸ መሐመድ ተነግራን ያለት ያው አሁን ትክክለኛ ባይን ያዩት ሰዎች አንዲቱ ኢትዮጵያ ናት፣ አንዲቱ የመን ውስጥ ናት አሉ። ሶስተኛ ደግሞ ትላንትና አስራይተናታል ያሉት ልጆች እስካሁን እነሱ ጋር ናቸው። ማለታቸውን ለመግለጥ በእነሱ እጅ ስለሆነ ያሉት እነዛ ልጆች ወደሚፈልጉበት ሀገር ከሄዱ በኋላ ወይ ደውለው ይነግሩናል ወይም በሶሻል ሚዲያ መጥተው ሊያወሩ ይችላሉ። ያለው እውነት እንደዚህ ነው። እኛ ደግሞ ይሄ ይመች የሚባለው ጅዳ ያለው ደላላ ተክሌ የሚባለው ዋናው እዛ ድንበር ላይ ያለው ደላላ ጋራ ትላንት ስላገናኘን እሱ ይችላል።
ስለዚህ እሱ ማስለቀቅ ይችላል ብለን ነው እሱ ላይ ተጽዕኖ እያደረስን ያለን። እስካሁንም የለመንነው አንደኛ ሀገራችን ላይ ነው፣ አንደኛ ወንድማችን ነው፣ ሁለተኛ ቤተሰቦቹ ቤተሰቦቻችን ናቸው፣ እናቱ እናታችን ናት፣ ወንድሞቹ ወንድሞቻችን ናቸው። እሱ እንኳ የሰው ስብዕና ባይሰማው እኛ ሊሰማን ይችላል። በግርግር ምንም የማያውቁ ቤተሰቦቻቸው ላይ የሆነ ነገር ከሚፈጸም እሱ ደላላው ጋር ተሟግቶ ተከራክሮም ቢሆን ልጅቱን መፍትሄ ያመጣል በሚል ነው እስካሁን የጠበቅነው እንጂ ዛሬ ሀገራችን ታውቁታላችሁ። ትላንትና ገብተው ማን እንደነገራቸው ሳናውቅ እናንተ ተዝግ ጉዳይ ውጡ እኛ በምንሄደው እንሄዳለን ሲሉ ነበር።